የእስራኤል ልጆች ወደ እግዚአብሔር ጮኹ። እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። የአየሩ አለቃ፣ የምድሩ አለቃ፣ የጥልቁ አለቃ መንፈስ የተወጋ ይሁን። ኢንፋክት ቃሉ ለሁሉም ነው። ለአንድ ሰው ግን ዛሬ የተለየ ነገር ይሆናል። ግን እሱ ቴንታቲቭ ነው፣ ጊዜያዊ ነው። እግዚአብሔር ከእንደዚህ አይነት ክፉ ዘመን ይጠብቃል። በቃል ከተመራ ግን ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከከፍታ ወደ ከፍታ እግዚአብሔር ይወስዳል። ተስፋ እግዚአብሔር አትጠጋቸው አትመኛቸው ያላቸውን ማህበረሰብ ተጠግተው አዩ። እኛ እግዚአብሔርን አንፈልግም። የኛ አምላክ በዓል ነው። ከግብጽ ያወጣን በዓል ነው። እግዚአብሔር ክብሬ ነው። ሃሌሉያ። ጠላት ነፃ አያረግም። ሚዲያም ሲመጣ የመጀመሪያ ነገር ፍሪደሙን ነው ያለው። ያ የሰጠው ነፃነት አያውቅም፣ ጭቆና ነው የሚያውቀው። ክርስቶስ ኢየሱስ ነፃ አደረገ። ለምን? ሄዶ ከጠንቋይ ስላገኘ። የተጠጋው ኢየሱስ ግን የነፃነት አምላክ ነው። ባንተ ላይ አለቃ እግዚአብሔር ነው። በለመድከው መንገድ አይመጣም። ከእግዚአብሔር ቃል እንዲህ በሚል አካፍላችኋለሁ። እግዚአብሔር እድል ፈንታችን ነው። ደጅን ካስታለ የበዛ አገልግሎት በፊት እስቲ አሜን። አጠገባችሁ ያለውን ሰው እግዚአብሔር እድል ፈንታህ ነው በሉት እስቲ። እና መነጋገር በጣም ነው የምወደው። መሳፍንት ምዕራፍ 6 ላይ ያለውን የተወሰኑ ነገሮች አንብበን ወደ እግዚአብሔር ቃል እንሄዳለን። የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያም እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ እስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግ አበጁ። እስራኤልም ዘር በዘሩ ጊዜ ሚዲያማውያን አማሌቃውያንም በምስራቅ የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም በእስራኤል ላይ አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸው። ምድሪቱን ያጠፉ ዘንድ ይመጡ ነበር። ከሚዲያም የተነሳ እስራኤል እጅግ ተጠቁ። የእስራኤል ልጆች ወደ እግዚአብሔር ጮኹ። እንዲህም ሆነ፣ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። ቸር አባታችን እግዚአብሔር በጌታ በኢየሱስ ስም ስለዚህ ማለዳ እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ካንተ ኃይልን ልንቀበል፣ ካንተ ራእይን ልንቀበል፣ ካንተ እግዚአብሔር አምላካችን ሆይ ሞገስን ልንቀበል፣ ከቃልህ ነፍሳችንን ልንመግብ፣ አንተን ለማምለክ ይሄ ማለዳ ለኛ ተሰጥቷል። የእስራኤል ቅዱስ እግዚአብሔር ሆይ ምን አይነት እድለኞች ነን! ካንተ ቃል የመስማት እድል፣ ባንተ የመባረክ እድል፣ ባንተ ተስፋን የማስፋት እድል እግዚአብሔር ሆይ ለኔና ለወገኖቼ ተሰጥቷል። ስምህ ለዘላለም የተባረከ ይሁን። ምስጋና ሁሉ ስለዚህ እድል ላንተ ይሁን። ሕዝብህን በቃል እንድትባርክ መንፈስህ በኃይል እንዲያገለግለን እግዚአብሔር ሆይ ይህን ጉባኤ ለእጅ አሳልፈ ይሰጣለሁ። ይህን ጉባኤ የሚቃወም የጨለማ ኃይል በክርስቶስ ኢየሱስ ስም የተሰበረ ይሁን። ስራው የፈረሰ ይሁን። እግዚአብሔር ሆይ አደራረግ ይጥፋበት። የአየሩ አለቃ፣ የምድሩ አለቃ፣ የጥልቁ አለቃ መንፈስ የተወጋ ይሁን። በኢየሱስ ስም ስራው የፈረሰ ይሁን። ባላጋራችን የኛም መልካምነት የማይወድ ሰልፍ ሊያደርግብን የሚታጠቅ ካንተ ህልውና የተነሳ መሰረቱ የተናደ ይሁን። የሰራቸው በኢየሱስ ስም ይጥፋበት። እግዚአብሔር ሆይ ለሕዝብ በጌታ በኢየሱስ ስም ሞገስ ይሁንለት። እኔንም ባሪያህን ባርከኝ በኢየሱስ ስም አሜን። ኢንፋክት ቃሉ ለሁሉም ነው። ለአንድ ሰው ግን ዛሬ የተለየ ነገር ይሆናል። አዶን ነው። አንድ ሰው ካገኘው ይበቃል። እና እንዲህ ይላል፣ የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። ከዚያ በፊት ባክግራውንዱን ልንገራችሁ። መቼም የመሳፍንት ዘመን የተፈጠረው ይባላል የተፈጠረው
ከእግዚአብሔር ሰው ስተት የተነሳ ነው ብሎ ትንታኔ ይሰጣል። የመሳፍንት ዘመን አፈጣጠሩ ራሱ በእግዚአብሔር ሰዎች ስተት ምክንያት የተፈጠረ ዘመን ነው ብሎ ያስቀምጣሉ። ለምሳሌ ልንገራችሁ። ሙሴ ህዝቡን ነፃ ሲያወጣ ዱዋል የሆነ ኦቶሪቲ ነበረው። ሁለት ጥንድ ስልጣን ነበረው አይደል? አንደኛ መሪ ወይም ንጉስ ሆኖ ይመራል፣ ፖለቲካውን ይመራል። ሁለተኛ ሃይማኖቱን ይመራል። ሁለቱንም ነው አጣምሮ የሚሄድ። ለሙሴ ቶፖግራፊው፣ ሲቹዌሽን፣ ሁሉ ነገሩ ምቹ አድርጎለታል ወደ ሌላ እንዳያደላ። ስለዚህ ሙሴ በትልቁ ወደዚህ ወደ ፖለቲክሱ አያዘነብል። ሙሴ ብዙ ፖለቲክሱ ሴንስ አይሰጠው። ሙሴ መንፈሳዊ ነበረ። ከእግዚአብሔር ጋር የነበረው ህብረት ሞር ስፒሪቹዋል አድርጎታል፣ መንፈሳዊ አድርጎታል። አንዳንድ እድሎች ጥሩ ናቸው፣ ወደ እግዚአብሔር ያስጠጋሉ። አንዳንድ ጊዜዎች አንዳንድ እድሎች ጥሩ ናቸው፣ ወደ እግዚአብሔር ያስጠጋሉና በጣም ተጠግቶ ሞር ህዝቡን መንፈሳዊ በማድረግ ጥረት ያደረገ ነው። ያን ዋይልደርነስ ይሄ ምድረ በዳውን ያሰለፋቸው እና እሱ ብዙ ትንታኔ ስላለው አሁን አልናገርም። ግን ሙሴ ከሞተ በኋላ ኢያሱን ኦቨርቴክ ያደረገው የኢያሱም ስልጣን ደሴም ነው። ኢያሱም ፖለቲካውንም መንፈሳዊ ነገሩንም እንዲመራ ተደርጎ ነው። ዳዊትም እንዲህ ነበር አይደል? ያን እንዲመራ ተደርጎ ነው የተቀመጠውና የሁለቱ ልዩነት ግን ያመጣውን ዘመን ግን ከባድ ነው። የእግዚአብሔር ሰዎች ስተት ነገሮችን ወዴት ሊድ እንደሚያደርግ የሚያገለግሉ ሰዎች እንደኔ ፍሮንት ላይን ላይ የተቀመጡ ሰዎች እግዚአብሔር ድል የሰጣቸው ሰዎች ያን አስበው መሄድ ካልቻሉ ቅርብ ብቻ ማየት ካልቻሉ የሚያመጡት አደጋ ትውልድ ላይ ከባድ I don't know why ለምን እግዚአብሔር ኢንተርፊር እንዳላረጋ አላውቅም። ኢያሱ በስልጣን ዘመኑ በሁለት ነገር ላይ ነው ፎከስ ያደረገው። በጣም የመጀመሪያው ነገር ምንድነው? መሬት እየሸነሸኑ መስጠት። መሬት አስተዳደር ሆኖ ነው ቁጭ ያለው። ጥሩ ነው፣ እግዚአብሔር ነው ያዘዘው። ግን እሱ ቴንታቲቭ ነው፣ ጊዜያዊ ነው፣ ቋሚ አይደለም። ተመልከቱ፣ ጠላት ካታለላችሁ በጣም አደገኛ ነው። ቆም ብሎ ማሰቡ ጥሩ ነው። ሁለተኛ በጣም ሃይሊ ፎከስ ያደረገው ወታደራዊ አደረጃጀት ላይ ነው። ምክንያቱም ጠላት ስላላቸው ዲፌንሲንግ ፎርሱን በጣም ኃይለኛ አድርጎ ነው የሰራው። የሰማችሁ ሂስቶሪካል እንትኑን ላምጣላችሁ ብዬ። ስለዚህ ብዙ መንፈሳዊ ነገር ላይ ኢንፈሲስ ሲያደርግ አትመለከቱ። ዳስ ዋይ ይላል። እንደገና ሌላ ሰክሰሰር አፖይንት ሳያደርግ ሌላ ከኋላ የሚመጣውን ተተኪ ሳይቀባላቸው ነው የሄደው። ሙሴ ኢያሱን ተክቷል። ኢያሱ ግን ማንንም አልተካም። ኢሚዲየትሊ ምን መጣ? የመሳፍንት ዘመን መጣ። ሰው እንደፈለገ የሚኖርበትና የሚያደርግበት ዘመን መጣ። እግዚአብሔር ከእንደዚህ አይነት ክፉ ዘመን ይጠብቀን። እስቲ አሜን በሉ ይባካል። ከባድ ነው። ስሙ፣ እያንዳንዳችን ኃላፊነት አለብን። ሊደርሶች መሪዎች ብቻ አይደሉም። እያንዳንዱ ምእመን ቀድሞ የመጣ ሁሉ መሪ ነው አይደለም? ቀድሞ የመጣ ለሚመጣው መሪ ነው። ቀድሞ የሚመጣውን መሪ ትክክለኛ ነገር ማሳየት የማይችል ከሆነ ዲስኦርደር ይሆናል፣ ይበላሻል። እንዳይበላሽ ምን ማድረግ አለብን? ሕይወታችንን ከእግዚአብሔር ቃልና እውነት ጋር ማመጣጠን አለብን። ስለዚህ 350 ዓመት ሳሙኤል መጥቶ ሌላ ሊደርሺፕ ስታይል ሴት እስኪያደርግ ድረስ ኪንግሺፕ ሊደርሺፕ ሴት እስኪያደርግ ድረስ ለ350 ዓመት የእስራኤል ሕዝብ ተቅበዘበዘ። እንዴት አሳዛኝ ነው ወገኖቼ! መንፈሳዊ ነገር ጸጋ ስጦታም አለው፣ ጥንቃቄም አለው፣ ተጠያቂነትም አለው። ዝም ብሎ በጸጋ የሆነ ላፍ አድርገን የምንሄድበት አይደለም። በጸጋ የተቀበልነውን በእግዚአብሔር እውነት በእግዚአብሔር መመሪያ መሰረት ማስኬድ የማንችል ከሆነ ከኋላችን የምናበላሻቸው ነገሮች አደገኛ ይሆናል። we have to take it። ተጠንቀቁ። እኔ ሰው ስላልጠራኝ እግዚአብሔር ስለጠራኝ
በተቻለኝ መጠን ባለችኝ ትንሽ ዕውቀት ያለችኝን ለመስጠት እንትልላል። ማገለግለው በፈውስ አገልግሎት ላይ ነው። ብዙ ሰዎች ሲፈወሱ አይቻቃለሁ። መልእክቶች እንደሚመጡ አምናለሁ። ጴንጤ ነኝ። አሜን ነው ወይ? እግዚአብሔር ዛሬም እንደሚሰራ ነገም እንደሚሰራ አምናለሁ። እስቲ አሜን በሉ። እግዚአብሔርን ግን እንደ ቃሉ ማምለክ መባረክ ነው። ይሄ ወደዚህ በረከት እግዚአብሔር ሽፍት ያድርገን። ቃሉ መመሪያችን ነው። እስቲ አሜን በሉ። በቃል የማይመራ በስሜት የሚመራ ህዝብ ገደል መግባቱ አይቀርም። በቃል ከተመራ ግን ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከከፍታ ወደ ከፍታ እግዚአብሔር ይወስዳል። እስቲ አሜን በሉ። ተመልከቱ፣ ያ ምስኪን ህዝብ ተወረወረ። ያ ባለ መስራቱ ምክንያት እንዴት አሳዛኝ ነው። እና 350 ዓመት ሳሙኤል የሚባል እግዚአብሔር በግድ አንዲትን ሴት ታግሎ ሳሙኤል የሚባለውን ሰው ወደዚህ ምድር አምጥቶ እንደገና ሌላ አይነት የአመራር ሲስተም ክሬት አረገ እግዚአብሔር። መቼም እግዚአብሔር ህዝብ የእግዚአብሔር እድል ፈንታ ማን ነው ይላል። በሉ እስቲ ማን ነው የሚለው? ህዝቡ ነው። አንተ ነህ የእግዚአብሔር እድል ፈንታ። ያንተ እድል ፈንታም እግዚአብሔር ነው። አትፍራ። እስቲ አሜን በል እባክህ። እስቲ እድል ፈንታ አለኝ በሉ እባክህ። በሉ እንደገና እድል ፈንታ አለኝ በሉ እባካችሁ። አለ እድል ፈንታ ሰው አይደለም። እድል ፈንታ ራስ አይደለም። እድል ፈንታ የገነባው ቤት አይደለም። እድል ፈንታ የዘላለም አምላክ ነው። አምላክ ነው። ከሞን አሁን ያነበብኩላችሁ ክፍል እንግዲህ ከነዚያ 350 ዓመታት ውስጥ የ7 ዓመት ታሪክ በትንሹ እናያለን። የተደረገው ምንድነው ያለው? እስራኤል በእግዚአብሔር ፊት ክፉ ስራ ምን አረገ ይላል? ሰራው። ዋዳዝት ምን ማለት ነው? ያ ክፉ ስራ ምንድነው ያደረገው? በዓል ብሔራዊ የእስራኤል አምላክ ነው ብሎ ነው ያወጀው። ኦፊሻሊ እግዚአብሔር አታድርግ ብሎ እግዚአብሔር አምላክ ከጎረቤቶቹ ጋር ጥሩ ዝምድና ጥሩ ፌሎሺፕ እንዳያደርግ ያደረገበት ትልቁ ምክንያት ያስቱሃል ብሎ የሚስት ማንነት ስላለ ነው። አይምሮአችን ለመሳት ቅርብ ነው። ተስዋይ እግዚአብሔር አትጠጋቸው አትመኛቸው ያላቸውን ማህበረሰብ ተጠግተው አዩ። እኛ እግዚአብሔርን አንፈልግም። የኛ አምላክ በዓል ነው፣ ከግብጽ ያወጣን በዓል ነው አሉ። ስለዚህ እግዚአብሔርን ከመካከላቸው አወጡ። እግዚአብሔርን የሚያክል ከግብጽ በብዙ ተአምራት ያወጣቸው፣ በምድረ በዳ የመገባቸው፣ በብዙ ተአምራት የመራቸው፣ ጨለማ ውስጥ ብርሃን የሆነላቸው፣ በሐሩሩ ፀሐይ ጥላ የሆነላቸው፣ እጅግ በጣም የተንከባከባቸውን እግዚአብሔር ስትሬንግዛቸው የሆነው ጥንካሬያቸው ጉልበታቸው የሆነውን እግዚአብሔር አንፈልግም አሉ። ሰው ውስጥ ፍቃድ አለ። ስለዚህ እግዚአብሔር ምንም አላላቸው። እግዚአብሔር ፈጥኖ ይናገራችሁ ፈጥኖ ይድረስ እንጂ እግዚአብሔር ዝም ካለ አደገኛ ነው። ምንም አላለም። ምስባካቸውን አልወሰደም። ማይክ ሲስተማቸውን ሁሉ ቤታቸውን ወንበራቸውን አልወሰደም። እግዚአብሔር ማንነቱን ከመካከላቸው አወጣ። አንተ ክብርህ እግዚአብሔር ነው። ክብርህ ያገኘኸው ስልጣን አይደለም። ክብርህ ያገኘኸው ገንዘብ አይደለም። ክብርህ የማገለግልበት የእግዚአብሔር ጸጋ አይደለም። እግዚአብሔር ክብሬ ነው። ሃሌሉያ! እስቲ እግዚአብሔር ክብሬ ነው በሉ ባካችሁ። ድገሙ ባካችሁ። እግዚአብሔር ክብሬ ነው በሉ። ምንም ነገር አይኑርህ። በምድረ በዳ ላይ እለፍ። እግዚአብሔር እንጂ የሚያሳልፍ ጉልበት አያሳልፍም። እግዚአብሔር እንዴት ይወገዳል? እግዚአብሔር ከቤት ናግባልኝ ይባላል። አንተ ነህ ይባላል። ባንዲራው ከፍ ብሎ ይውለበለባል እንጂ እንዴት እግዚአብሔር ያ ተአምራት የለመደው ህዝብ ዓላማ በላዩ ላይ የተቀመጠው ህዝብ አንፈልግህም አለ። ዝም አለ እግዚአብሔር። ጻት ሲል እግዚአብሔር ዝም ካለ ማንም እንደ ጢባጢቤ ነው የሚጫወትብህ። ሚዲያም የሚባል ህዝብ አለ፣ በጣም አናሳ ህዝብ። እስራኤልን አይደለም ደፍሮ መምታት ቀና ብሎት ማየት የማይችል እግዚአብሔር ጉልበት ሰጣቸው። ለካ ጉልበታቸው እግዚአብሔር ነበር። የእስራኤል ኢዝሊ መጡና ሀገራቸውን ያዙ። አይሸነፈ ሳይኮሎጂ የነበረው ህዝብ
አይሸነፈ ማንነት የነበረው ሕዝብ ብትንትኑ ወጥ እንዳይመስልህ የኔና ያንተ ጥንካሬ ቆመን መሄድ የቻልነው መናገር የቻልኩት እግዚአብሔር ስለረዳኝ እንጂ ስለበላው አይደለም። አንተ ክብር እግዚአብሔር ነው። ያልጠበቁት ነገር ሆነ። ብትንትናቸው ወጣ። ሄደው ድብ የቆፈረው ጉድጓድ ውስጥ ገቡ። ጅብ የቆፈረው እንትን ውስጥ ገቡ። ብትንትን አካባቢያቸው ላይ የመኖርን ነገር ከለከሏቸው። ያ ብቻ አይደለም። ከዚያ ወጥቶ ሰው ሰርቫይቭ ለማድረግ መብላት አለበትና ወጥተው እርሻ ሲያርሱ ምንም ምን ሲዘሩ ዝም፣ ሲበቅል ዝም፣ ልክ ሊታጨድ ሲል ከች ይላል። ወዲህ በል እግዚአብሔር አይጣልህ፣ ታምች ነው የሚለቅብህ። ክርስቶስ ኢየሱስ ወደ ሰው ልጅ ሲመጣ የመጀመሪያ ነገር ያደለው ነገር ምንድነው? ነፃነት። በነፃነት እንኖር ዘንድ ክርስቶስ ኢየሱስ ምን አረገን ይላል? ነፃ። ጠላት ነፃ አያረግም። ሚዲያም ሲመጣ የመጀመሪያ ነገር ፍሪደሙን ነው ያዘው፣ ነፃነቱን ነው የያዘው። አየ የቱ ጋር እንደሚይዝ ያውቃል። ብዙ ሰው ነፃነት የለው። ይንዳ እንጂ ይገንባ እንጂ ገንዘብ ያለው ይምሰል እንጂ ነፃነት የለው። በባርነት ስር ስላለ ያ የሰጠው ነፃነት አያውቅም። ጭቆና ነው የሚያውቀው። ልንገርህ፣ አንተ ምንም ሳይኖርህ በክርስቶስ ኢየሱስ ውስጥ ባትነዳ ባትገነባ በነፃነት ሻካቫራላዲያስ ክርስቶስ ኢየሱስ ነፃ አደረገ። ኦ ሃሌሉያ! ባካመስግን ይሄንን ጌታ። we are free። እግዚአብሔር ነፃ አውጥቶናል። አጠገብ ያለው ነፃነትን ጠብቅ በለው ባካ። ሃሌሉያ! እስቲ አሜን በል ባካ። ነፃ ስለሆንክ አሜን በል። ህልማቸው ነፃ አይደለም፣ ራያቸው ነፃ አይደለም። ነገራቸው ሁሉ በክፉ ቁጥጥር ስር ነው ያለው። አንተ ግን ህልምህ ነፃ፣ መንገድህ ነፃ፣ ሳቅህ ነፃ፣ ስትበላ ነፃ። በጌታ በኢየሱስ ስም የነፃነት መንፈስ ባንተ ላይ ይስፋ። በሉ እስቲ ነፃ በሉ ባካችሁ። ነፃ። ምትፈራው የለህም። እነሱ ግን በጠላት ቁጥጥር ስር ነው ያሉት። ጠላት እንዲህ ነው የሚያደርገው። ነፃነትን፣ የመንቀሳቀስ ነፃነት፣ በሰፈራቸው ውስጥ የመኖር ነፃነት ነው ያዘው። ዛሬ እንወገዋለን። እጃችሁን አንሱ። ነፃ እንዳትሆኑ በሊሚቴሽን ሊያንቀሳቀሳችሁ የሚፈልግ የጨለማ ኃይል ከላያችሁ ላይ የተሰበረ ይሆን። ከቤታችሁ ላይ ይሰበር፣ ከልጆቻችሁ ላይ ይሰበር፣ ከጤናችሁ ላይ ይሰበር፣ ከኢኮኖሚያችሁ ላይ ይሰበር። ጌታ ምስክሬ ነው። እግዚአብሔር ከላያችሁ ላይ ሰብሮታል። እሺ ይሰበራል። እስቲ አሜን በልባኬ። ቻካቶራ ላቫዲ ጠላት ነፃነት አይሰጥም። ምናልባት አንዳንዶቻችሁ ከዛ መታችሁ ሊሆን ይችላል። እንደ ጴንጤ ቤተሰብ ውስጥ ካልተወለዳችሁ በስተቀር ከዛ መታችሁ ሊሆን ይችላል። ዲፍረንሱን ታቁታላችሁ። እኔ ኢየሱስ በሚባል ቤት ውስጥ ስላደኩ ብዙ ግራና ቀኝም ብዙ አላውቅም። የብዙ ሰዎች እንትን ግን ጸልዬ አውቃለሁ። ምንም ይኑረው እንጂ ገንዘብ በጠላት ፍቃድ ካልሆነ በፍጹም። እኔ ወንድሙን የማይረዳ ሰው አውቃለሁ። ወንድሙን የገዛ ወንድሙ የተቀዳደደ ጫማ አድርጎ ሲሄድ እሱ ግን ብራንድ መኪና ይነዳል። እናቱን የማይረዳ አውቃለሁ። ቤተሰቡን የማይረዳ ምንድነው ተባለ? ኖ እነሱ የኔ እድል አይደሉም ይላል ሰውየው። ለምን? ሄዶ ከጠንቋይ ስላገኘ። ኢየሱስ ራሱም አይበላም። የሚገርማችሁ ነገር ሰው ድግስ ጠርቶ ብሉ ይላል፣ ራሱ አይበላም። ጤናው ላይ የሆነ ታኮ ነው ያደረገው። መድኃኒዓለም እንጀራ ሰጥቶ አፕታይት አይከለክልም። ያሜን በልባል። ጠላት ነፃነት የለውም። ጠላት ነፃነት አይሰጥህም። የተጠጋው ኢየሱስ ግን የነፃነት አምላክ ነው። ደስ ይበልሽ። ሻይ እንኳን አይጋብዟችሁ። በእንደዛ አይነት ጨካኝ ትውልድ መካከል እግዚአብሔር ግን አንድም ቀን ከነሱ በበለጠ መልክ ከነሱ ያነሰ የበላው ከነሱ በበለጠ መልክ
እግዚአብሔር ልዩነት ያደርግልሃል። በቸርች እንኳን እግዚአብሔር ልዩነት ያደርጋል። በሰዎች መካከል እግዚአብሔር ልዩነት ያደርጋል። አንተ ኑርለት እንጂ የእግዚአብሔር ክብር በላይ ላይ ይሆናል። በጌታ ደስ ይበልህ እኮ ነው የምልህ። ያለን ጉለት አትመልከት፣ ያለን ፖለቲካ አትመልከት፣ ያለን ኢኮኖሚ አትመልከት። እግዚአብሔር ለዘላለም ከፍ ብሎ ይኖራል። ያንተ መሪ ከፍ ብሎ ይኖራል። እስቲ አሜን በሉ። አኑሮኛ ቃል መድኃኒዓለም ፈርቻለሁ አትፍራ አለኝ። አጠገብ ያለውን አትፍራ በለው እባክህ። የሚያስፈራና የሚያስደነግጥ እግዚአብሔር ብቻ ይሁን። የጠራ እግዚአብሔር ከሆነ ነገሮችን ደረማምሶ ያሳልፈሃል። አንድ መዝሙር አለ፣ ኑሮዬን የተአምራት አድርጎታል። እስቲ አሜን በል እባክህ። ንገረው እባክህ፣ ያንተ ኑሮ የተአምራት ነው በለው እባክህ። ሃሌሉያ። አካሄድ የተአምራት ነው። አነጋገር የተአምራት ነው። የእግዚአብሔር ተአምራት ቤት ይሆናል። ሃሌሉያ። ቤተሰብ የት ነው ያለው? የለም። ማን ነው የሚኖረው? እኔ አለኝ። መድኃኒዓለም እንዲህ አለኝ፣ እዚህ ቤት ትኖራለህ። ይሄው 22 ዓመት እዛ ቤት ውስጥ እየኖርኩ ነው ያለሁት። እግዚአብሔር ያዘጋጃል። አጠገብ ያለውን እግዚአብሔር ያዘጋጃል በለው እባክህ። ያዘጋጃል። መድኃኒዓለም ያዘጋጃል። የሌለውን ነገር የፈጠረ እግዚአብሔር ያለውን ነገር እግዚአብሔር አምላክ ማዘጋጀት አያውቅበትም። ባካችሁ በደንብ ንገሩት። ለአንድ ሰው መልእክት ሊሆን ይችላል። እግዚአብሔር ያዘጋጃል በሉት ባካችሁ። ጻድቅ በእምነቱ በሕይወት ምን ይሆናል ይላል? ይኖራል። ከእግዚአብሔር ጋር በእምነት ነው የምንራመደው። እስቲ አሜን በል እባክህ። እንዲህ ስላችሁ ናቹራል ማይንዳችሁን አትጠቀሙ ማለት ያ ገብቷችኋል? መጠቀም ባለባችሁ ስፍራ ትጠቀማላችሁ። ግን የሚበልጠው ማን ነው? ማድረግ የማትችሉትን ነገር እንካ ልንገር መጣ። ለካ እግዚአብሔር ነው ክብራችን። ይሄን ጌታ እንዴት ከልቤ አወጣዋል? እንዴት ተዋል? እንዴት አላማክረው? እስራኤል ግን ተወች። ነፃነታቸው ነው ያዘው። ዛሬኛ ሪቫድ እኔ መንገድ ላይ እየጸለይኩ እሄዳለሁ። አንዳንዴ እስቲ አሜን በል። ማንም እኮ አይጸልይ። ማንም ምን ማለት ኢየሱስ እያልኩ እሄዳለሁ። ማንም ኢየሱስን አይተ እዚህ ከተማ ውስጥ አሁን ቲክቶክ ታያላችሁ። ግብግቡ ኢየሱስ ሲጠራ። እስቲ አሜን በል። ነፃ ይወጣ። አሁን እንኳን ስመጣ መንገድ ላይ አንድ ወጣት ከናት ገና ልጅ 20 ምናምን ዓመቱ እንዴት ደስ እንዳለኝ ልነግራችሁ። ይሰብካል። አንዳንዱ እንዲህ ይላል ታክሲ ውስጥ። እነዚህ ሰዎች ደግሞ ይላል። እኔ ደግሞ ምን አረጉ? ፍሪደም ኢየሱስን እንድትጠራ የፈቀደልህ የተቀበልከው ጌታ ነው። የመጥራት ነፃነት እግዚአብሔር ሰጥቶሃል። ኢየሱስን ስትጠራ የአጋንንት ኃይል ሁሉ ይሰበራል። ዛሬ ነፃነት ላይ የቆመ በጌታ በኢየሱስም የተሰበረ ይሁን። ነገራችሁን ያዘ እንዳትባረኩበት ያደረገ ያስጨነቃችሁ ኢኮኖሚያችሁን ያዘ አንድ ላይ በኢየሱስ ስም የተወጋ ይሁን። ገስጹስ በኢየሱስ ስም የተመታ ይሁን። ለዘላለም ይፍረስ። ዓለም አትሞላማል። ባንዱ ይጎላል፣ ባንዱ ይሞላል። ዛሬ ልንገር እግዚአብሔር ፌር ነው። በፈለገ መንገድ ይምራ። ባንተ ላይ አለቃ እግዚአብሔር ነው። ተበተኑ። ጠላት እንዲህ ነው የሚሰራው። እግዚአብሔር ምስክሬ ነው። ከላያችሁ ላይ ዛሬ የጠላት ኃይል ይመታል። እኔ ምን እንደሚመታላችሁ አላውቅም፣ ግን እግዚአብሔር ተሰውሮ ያለውን ከላያችሁ ላይ ይመታል። ከጤናችሁ ላይ ይመታል። ከቤታችሁ ላይ ይመታል። ከአገራችን ላይ ይመታል። ከቸርቻችሁ ላይ ይመታል። አጠገብ ኮቴው የማይሰማ ጥላው የማይታይ ስትሄድ አብሮ የሚንቀሳቀስ ስትቀመጥ አብሮ የሚቀመጥ እጁን በላይ ላይ የዘረጋ ጌታ አለ። ሃሌሉያ። አትፍራ። ሲባካችሁ አልፈራም በሉ ባካይ። አትፍራ። ዛሬ የፍርሃት መንፈስ ከላያችሁ ላይ የተሰበረ ይሁን። ፕሮግራም ልትሰራ ትችላል፣ መንፈሳዊ ነገር ግን እግዚአብሔር በሚፈልገው አሜን ነው ወይ? ፕሮግራም አሪፍ ነው። መንፈሳዊ ነገር ግን ይበልጣል። መንፈሳዊ ነገር የሚሰራው እግዚአብሔር ብቻ ነው። በለመድከው መንገድ አይመጣም። ባልጠበቅከው መንገድ እግዚአብሔር ይመጣልሃል። አሜን። ባክ እግዚአብሔር ካንተ ጋር አለ በለው። ባክ በሉ። አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር አለ። ቻካፓራ ላቫዲያስ ያልጠበቅከው ነገር እግዚአብሔር በህይወት ያደርጋል። ያላሰብከው ነገር በህይወት ይሆናል።
ይው አልጠበቁም። ጌዲዮን አልጠበቀም፣ ህዝቡ አልጠበቀም። ጌዲዮን ባልጠበቀበት ስፍራ የእግዚአብሔር መልእክተኛ መጣ። የእግዚአብሔር መልእክተኛ ወደ ህይወት ይመጣል። የአገር ነገር ይዞ አይደለም። አንተ ለራስ ነው አይደለም የምታለቅሰው፣ ለሰርቫይቪንግ ነው አይደለም የሚሰራው። እግዚአብሔር ግን የአገር ራይ ሻቫዲያስ ጠባብ ከነበረው ቦታ እግዚአብሔር ወደ ሰፊ ነገር ሊያወጣው የሰራዊት ጌታ እግዚአብሔር መጣ። እግዚአብሔር ወደ ሰፊ ስፍራ ያወጣሃል። ወደ ትልቅ ፖዚሽን እግዚአብሔር ያመጣሃል። ፍሮንት ላይን ላይ እግዚአብሔር አመጣል። አይዞ ዛሬ ነው እንጂ እንዲሆነው ነገ ሌላ ታሪክ ይሆናል። እግዚአብሔር በሕይወታችሁ ተአምራት ያደርጋል። ይሆናል በሉ ባካችሁ። አታምኑም እንዴ? ይሆናል። እስቲ አሜን በሉ። ዛኛው ሰፈር እኮ ይረግማል፣ እግሯን ቄጠማ ያድርግ፣ እድሏ የተያዘ ይሁን፣ ትሰነካከል እያለ አይደለም። እዚህ ደግሞ በንግግር እናፈርሰዋለን። እግዚአብሔር እግርህን ይፈተዋል። እንዴት ተመረኳል? እግዚአብሔር አንተ ጽኑ ኃያል ነህ። ውስጥህ ምን አለ አለው? ኃያልነት አለ። ውስጥህ ጽኑ የሆነ ብርታት አለ። ዛስዋይ እግዚአብሔር ሰሌክት አድርጓል። ተደበቀ ጊዜ መጥቶለታል። ያጸጋ የሚወጣበት ጊዜ አምጥቼዋለሁ አለ እግዚአብሔር። ለአንዳንዶቻችሁ የሰራዊት ጌታ እግዚአብሔር ጊዜ አምጥቶላችኋል። ጊዜ መጥቶላችኋል። God is not the majority of God አይደለም። እግዚአብሔር የምንድን ነው? ብቻውን አይደለም። ብቻውን ተአምራት የሚያደርግ ከፈለገ አንድ ቀን ያቆም አንድ እንትን ይላል። ነፃ ለማውጣት ወደ ግብጽ እኮ በትር የያዘ አንድ ሰው ነው የላከው። አንድ ቀጭን ሰው ምንም ነገር መስራት የማይችል የሚመስል የሆነ ቀጠን ያለ ፊቱ በመድረ በዳ የከሳ ሰው እኮ ነው የላከው። ግን እንደዚህ ያለው አይ ዊዝ ዩ፣ እኔ ካንተ ጋር አለሁ። አንተ እግዚአብሔር ካንተ ጋር አለ። ዛሬ እዚህ አካባቢ ያለ መንፈስ ይወካል። አየሩን የያዘ ይወካል። እግዚአብሔር ነገራችሁን የያዘ ይወካዋል። ቻካቶራ ላባዲ ተነሱና ቁሙ፣ እንጸልያለን። ከዚህ በላይ መሄድ አልችልም። አላባዲያ ቁሙ። እጅ ተያዝ። ትንሽ ነገር ብቻ ልጸልይላችሁ። በእውነት እግዚአብሔር ምስክሬ ነው። ምን እንደማይታቃላችሁ የሆነች ትንሽ ቀጭን የምትመስል ደመና እየሰፋች ጉባኤ ስትሞላ አየሁ። የሰራዊት ጌታ እግዚአብሔር እንደዚህ አለ፣ ከክብሬ ለልጆቼ አካፍላለሁ። የእግዚአብሔር ክብር ያገኛቸዋል። የመንፈስ ቅዱስ ኃይል ያገኛቸዋል። ከዚህ ክብር የተነሳ የተዘጋ በር ይከፈታል። የተበላሸ ነገር እንደገና ይስተካከላል። የሞተ ነገር እንደገና ሕያው ይሆናል። እስቲ አሜን በሉ። እጅ ተያዙና ዝም ብላችሁ እግዚአብሔርን አመስግኑ። ሃሌሉያ ፕሬዳ ቫሳ ፕራጃና ማግራዲያስ ጃቫ እግዚአብሔር ሆይ እናመሰግናለን። ስም እየተባረከ ይሁን። ምስጋና ሁሉ ከፍ ይበል። እግዚአብሔር እድል ፈንታችሁ ነው። እስቲ እድል ፈንታይ እግዚአብሔር ነው በሉ። በኃይለኛ ድምጽ ድገሙት። እድል ፈንታ ሰው አይደለም። እድል ፈንታ ስራ አይደለም። እድል ፈንታ ገንዘብ አይደለም። እድል ፈንታ ጤና አይደለም። እድል ፈንታ እግዚአብሔር ነው። እግዚአብሔር እድል ፈንታችን ነው። ዛሬ የጨለማ ኃይል ይሰበራል። እግዚአብሔር ሆይ ክብር በሕዝብ ላይ ይምጣ። ኃይል በኢየሱስም በላያቸው ላይ ይምጣ። የደዌ ኃይል የተወጋ ይሁን። ደጅን ካስጣለ የበዛ አገልግሎት